በናይጄሪያ የያሆ ቦይስ ጉዳይ ወደ ሌላ ደረጃ እንደደረሰ እየተነገረና ጉዳቸው ጋድ እየወጣ ነው። እነዚህ ያሆ ቦይስ የሚባሉ ተቀማጭነታቸው ናይጄሪያ የሆኑና መላው ዓለምን በኢንተርኔት ማጭበርበርና በዝርፊያ የሰለቹ የኦንላይን አጭበርባሪዎች አሁን ደግሞ ለራሳቸው ድግምትና ኤአይ ቴክኖሎጂን እየተጠቀሙ ይገኛሉ። እነዚህ የኢንተርኔት አጭበርባሪዎችና ሃከሮች በመላው ዓለም ታዋቂ ሲሆኑ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ በዓለ ሲመት ዝግጅት የተለገሰን 250,000 ቢትኮይን አጭበርብሮ እስከ መውሰድ የደረሱ አጭበርባሪዎች ናቸው። ወትሮ የሚሰሩት ማጭበርበር በተለያዩ ምክንያቶች በመቀነሱ የዝርፊያቸው ሥራ እንዲሳካላቸው የተለያዩ የጥንቆላ ተግባራትን እየተጠቀሙ ይገኛሉ። ይህ የጥንቆላ ተግባር ደግሞ ብዙ ታዳጊዎች ሕይወታቸው እንዲቀጠፍ እያደረገ ይገኛል። ለዓመታት ያሆ ቦይስ ተብለው የሚጠሩ የናይጄሪያ የሳይበር አጭበርባሪዎች 419 ስካም የተባለ የማጭበርበር ሥራን ነው የሚጠቀሙት። ይህ የኦንላይን የማጭበርበር ወንጀል 419 የሚል ስያሜ የተሰጠው በናይጄሪያ ወንጀለኛ መቅጫ ሕግ አዋጅ ላይ ይህን መሰል ማጭበርበርን በተመለከተ የተደነገገው ሕገ ደንብ ተራ ቁጥር 419 ላይ የሚገኝ በመሆኑ ነው። እነዚህ አጭበርባሪዎች በተደጋጋሚ ከሚያደርጉት ነገር በመነሳት የሚታወቀው በኢሜል ወይም በማህበራዊ ሚዲያ ራሳቸውን በቅድሚያ ለሰለባቸው ሀብታምና ነጋዴ አድርገው ያስተዋውቃሉ። የሥራ ዕድል፣ የቢዝነስ ዕድል ወይም ሽልማት እንዳገኘ ለሰለባቸው ይነግሩና ይህን ዕድል እንዲጠቀም ቅድሚያ ገንዘብ መክፈል እንዳለበት ያስታውቃሉ። በዚህም ገንዘቡን ካስገባ በኋላ እኛ ሀብታም መስለው የቀረቡት አጭበርባሪዎች ገንዘቡን ይዘው ይጠፋሉ።